እግዚአብሔር የቤተ ክርስቲያንን ፍጹማዊ አንድነት በመመስረት ነው ነገሩን የጀመረው ማለት ነው። እና ከምንድን ነው የምንነሳው? በቅድሚያ አንድ ከአሕዛብ የተጠራ ሰው የፈለገ እድገት ቢያሳይ ለመዳንም ሆነ በክርስቶስ አካል ውስጥ ያለ ክርስቶስ ቦታ ሊያገኝ አይችልም። ይሄ ሰው የፈለገው ከሌሎቹ አሕዛብ ተለይቶ ከጣዖት አምልኮ ወጥቶ እንደ አይሁድ እግዚአብሔርን የሚፈራ ቢሆን ቢጾምና ቢጸልይ መስዋዕት እና መባ ወይም ምጽዋት ለሕዝብ ሁሉ ቢያደርግ ብዙ በጎነት ቢገኝበት እስከዚህ ድረስ እንኳን መጥቶ በክርስቶስ አካል ውስጥ ገና ቦታ አልነበረውም። የዘላለም የመዳን ዋስትናን ገና የተቀዳጀ ሰው አልነበረም። ጌታ ኢየሱስ ክርስቶስን መተዋወቅ ነበረበት። ከዚህ በፊት እንዳየናቸው እንደ ሌሎች አይነት ሰዎች የሰማርያ ሰዎች እግዚአብሔርን ያውቃሉ፣ ያመልካሉ፣ አባቶቻችን ይላሉ የእስራኤልን አባቶች እና በቀጥታ ግን ወደ መዳን ሊደርሱ አይችሉም በክርስቶስ ካልሆነ በቀር። በኋላም የመጥምቁ ዮሐንስ ደቀ መዛሙርት እንመጣበታለን። እንደ አጵሎስ ያሉ የመጥምቁ ዮሐንስን ጥምቀት ብቻ አወቁ። በጌታ በኢየሱስ ክርስቶስ ሳያምኑ በክርስቶስ አካል ውስጥ ሊገቡ የዘላለም መዳን ዋስትና ሊያገኙ አይችሉም ነበር። ልክ እንደዚሁ ነው። ከአሕዛብ የሆኑትም እንዲሁ ጠጋ ጠጋ በማለት ብቻ አይደለም፣ ጉዞን መጨረስ አለባቸው። በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች መሆን መቻል አለባቸው። ከእስራኤል መንግስት ርቀው የነበሩት በተገረዙት ያልተገረዙ ተብለው የነበሩት በክርስቶስ ኢየሱስ ደም ታጥበው መቅረብ ነበረባቸው። ቀርባችኋል መባል አለባቸው። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለን ማለት የሚቻለው፣ ይሄን መዝሙር መዘመር የሚቻለው በክርስቶስ ኢየሱስ ደም ሲታጠቡ ነው። መታጠብ ያለበት ነገር አሁንም በቆርኔሌዎስ ሕይወት ውስጥ አለ። ስለዚህ ስምዖን ጴጥሮስ ያስፈልገዋል። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለውን ኢየሱስን ሊያስተዋውቀው ያስፈልጋል። እና በዚህ ታላቅ ሥራ ውስጥ የእግዚአብሔር ዕቅድ ወደ ተግባር በሚፈጸምበት ሥራ ውስጥ የእግዚአብሔር ምክር እውን በሚሆንበት በዚህ አገልግሎት ውስጥ የሰማይ መላእክት ሲሳተፉ እናያለን። እግዚአብሔር ይመስገን። ከኋላ ጀምሮ ስንመለከት መላእክት በወንጌል ሥራ ውስጥ የነበራቸውን ከፍተኛ ተሳትፎ እያየን ነው። ልብ በሉ። እስር ቤት በታሰሩ ጊዜ 12ቱ ሐዋርያት ከእስር ቤት አውጥተው እንደገና እዛው መቅደስ ውስጥ እንዲሰብኩ ያደረጋቸው ማን ነው? መልአክ ነው። ይሄን አይተን በተለይ በሰማርያ የተሰጠውን አገልግሎት ስንመለከት ማለት ከሰማርያ ቀጥሎ ቤት ነው በምድረ በዳ በጋዛ ምድረ በዳ መቼም እዛ አካባቢ ነው ብዙ ጊዜ አገልግሎቱ። በጋዛ ምድረ በዳ የተሰጠውን አገልግሎት ስንመለከት የመላእክትን ተሳትፎ እናያለን። ፊልጶስን ከኢየሩሳሌም ወደ ጋዛ በሚወስደው መንገድ ሂድ ብሎ ወንጌልን ይሰብክ ዘንድ ለማ ለአሕዛብ ከኢየሩሳሌም ወደ ሀገሩ ይመለስ ለነበረ ኢትዮጵያዊ ጃንደረባ ወንጌልን እንዲሰብክ አሁንም መልእክት የመጣው ቀጥታ ከእግዚአብሔር ከላይ ነው እንጂ 12ቱ ሐዋርያት በስብሰባ ጌታ እንዲያስተምሮናልና አሁን ወደ አሕዛብ እንሂድ አይደለም። ተልእኮ ተሰጥቷቸዋል። ልብ በሉ። ሂዱና አሕዛብን አስተምሩ ተብሏል። ለወንጌል ለፍጥረት ሁሉ ስበኩ ተብሏል። ያውቃሉ፣ ችግር የለው። ግን ስራው የተጀመረው እነሱ ላውንች አድርገው ወይም በቃ ከዚህ በኋላ ወደ አሕዛብ እንሂድ ብለው አይደለም። ቀጥታ ጊዜውንም የወሰነው እና ልዩ መመሪያ የሰጠው እግዚአብሔር ነው። መላእክትን እየላከ በፊቱ የሚያገለግሉትን መላእክት እየላከ ከሌላኛው ክልል ወደዚህ ወደምንኖርባት ምድር መላእክትን እየላከ ሂድ፣ በምድረ በዳ ወደሚወስደው ሂድ አለ። አሁንም መልአኩን ላከ። አሁን ደግሞ
ለሰባኪው ከመላኩ በፊት ለማን ነው የላከው? ለራሱ ለአሕዛቡ ሰው ለቆርኔሌዎስ መልአክ ተላከ። ልክ አስጠራ ስምዖንን። ከየት? ከኢዮጴ ያለው። እንግዲህ ኢዮጴም እዛው ባህር ዳርቻ ነች፣ ቂሳሪያም ባህር ዳርቻ ናቸው። ኢዮጴ ከቂሳሪያ ባህሩን ተከትሎ ወደ ደቡብ ስንመጣ የምናገኛት 48 ኪሎ ሜትር ርቀት ቅርብ ቦታ ነች። አለቀ። የ1 ሰዓት መንገድ። እዛ ቦታ ላይ ባህር ዳርቻ ላይ በእንግድነት የተቀመጠ የመንግስተ ሰማያት መክፈቻ ያለው ለተገረዙት ወንጌልን ይሰብክ ዘንድ አደራ የተሰጠው ሰው አለ። እሱን ልከህ አስመጣ አለና 3 ሰዎች ላከ። ደስ ይላል። ግን ሲልካቸው ዝም ብሎ አላካቸው። እንዲህ አይነት ሰው አለ ሂዱና አምጡ ብሎ ወታደራዊ ትእዛዝ አይደለም የሰጠው። አንደኛው ቢያንስ ተጠቅሷል። ከጭፍሮቹ አብረውት አጃቢ ነው። ከሚያጅቡ ጭፍሮች አንደኛው እንደሱ እግዚአብሔርን የሚያመልክ ሰው ነው። 2ቱ ሎሌዎቹ ናቸው። እና ሼር አረጋቸው። በቃ መልአኩ እንዴት እንደታየው እና እዚያ የሚቀርህን ነገር የምንድንበትን እኔና ቤተሰቦቼ ጠቅላላ የምንድንበት ሁላችን የምንድንበትን ነገር ሊነግረን የሚችል የእግዚአብሔር ባሪያ አገልጋይ እዛ ቤት አለ ብሎኛል። ከሰማይ የመጣ መልእክተኛ። ከዚህ በፊት ትእዛዝ ተቀብሎ የሚያውቀው ከቄሳር ነው። ከበላይ አካል ሲባል እሱ የሚያውቀው ከየት ነው? ከሮም ነው አይደል እንዴ? ከሮም ወይም ከራሱ ወታደራዊ አዛዦች ዋናዎቹ ከዛ ነው መመሪያ ሲቀበል የኖረው ይሄ ሰው። አሁን ግን ከሰማይ የመጣ መመሪያ ነው። ስለዚህ ማንንም ማስፈቀድ አላስፈለገውም። ይሄን ጉዳይ ለማረጋገጥ ከዚህ በፊት የሚያውቃቸው እግዚአብሔርን የሚያመልኩ አይሁዳውያን አሉ። ወደ እነሱ መሄድ አላስፈለገውም። እዛው ለምሳሌ ቂሳሪያ ውስጥ ምኩራብ ካለ ወደ ምኩራብ አለቃው ጋር ሄዶ አልተማከረም። አለዛም ኖ እኔ ማመልከው እስራኤል አምላክ ነው፣ ስለዚህ ማዕከሉ ኢየሩሳሌም ነው ያለው። እዛ ያለው የወቅቱ ሊቀ ካህን ማን ነው? እሱን ሄጄ መጠየቅ አለብኝ። ረበናቱ ሊቃውንቱ ምን ይሉ ይሆን? አዲስ ነገር ነው እና እንዲህ አይነት ሐሳብ ውስጥ አልገባም። ትእዛዝ የመጣው ከሰማይ ነው። የተላከው ቁርበት ፋቂ ቤት ውስጥ ነው የተላከው። አንድ አሳ አጥማጅ የነበረ ሰው ነገር ግን የመንግስተ ሰማያት መክፈቻ የተሰጠው ሰው። እንደዛ አይነቱ ሰው ዘንድ ተላኩ። እነዚህ ሰዎች በፍጥነት ነው የሄዱት። ወዲያው ነው የሄዱት። ምንም ማመንታት የለም። መዘግየት የሚባል ነገር የለም። በእቅዳቸው ውስጥ እኮ የሌለ ነገር ነው። የዛለት የዕለቱ ስራ እቅዳቸው ምን ይሆን? መቼስ እሱ አዛዥ ነው፣ 100 አለቃ ነው። እነዚህ ሰዎች ሁሉም ታጣቂዎች ናቸው። ያሱ እንዳዘዛቸው ነው የሚሆኑት። ያኛው 100 አለቃ እንዳለው ባሪያዬን ሂድ ብለው ይሄዳል፣ ና ብለው ይመጣል። ሌላ ስምሪት፣ የጸጥታ ስምሪት ሊኖራቸው ይችላል። ከሮም የመጡ አንዳንድ ስራዎች ሊኖራቸው ይችላል። እንዲህና እንዲህ አድርጉ ተብለው ሊሆን ይችላል። የዛለት የሥራ ፕሮግራም ሊኖራቸው ይችል ነበር። አሁን ግን እግዚአብሔር ፕሮግራም አውጥቷል። ከላይ ያለው ትእዛዝ የዘላለም ምክር በዚያን ቀን መፈጸም ነበረበት። ምንም ማመንታት የለም። ወዲያው ነው የሄዱት እና ክብር ለእግዚአብሔር ይሁን። እግዚአብሔር በዚህ በኩል ይህን ስራ እየሰራ አያቸው። አንድነቱን እየሰራ ያለው ራሱ እግዚአብሔር ነው። ያም አንድነት ፍጹማዊ ነው የምንለው ለዚህ ነው። በዚህ በኩል ቆርኔሌዎስና ቤተሰቡ አካባቢ፣ ባሮቹ ሎሌዎቹ አካባቢ እግዚአብሔር ይሄንን ስራ በአንድ በኩል እየሰራ፣ በሌላ በኩል ደግሞ በጴጥሮስ አካባቢ በጴጥሮስ ዘንድ እግዚአብሔር ስራ እየሰራ ነው። አሁን ቆርኔሌዎስ ይህንን ስምዖን ጴጥሮስን እንዲቀበል ልቡን አዘጋጅቶለታል። በቃ መሬቱ ታርሷል፣ ዘር ነው የሚጠበቀው። ግን ስምዖን ጴጥሮስስ መሄድ ይችል ይሆን? ለዚህ ዝግጁ ነው? ቅድም እንዳልነው ነው። ሲጀምር አይሁዳዊ ነው። ሲቀጥል ደግሞ ወንጌል እንዲሰብክ የተጠራው ግፋቢል በጥሪው መሰረት ከተሄደ ለተገረዙት። ስለዚህ ምንም በቅድ ውስጥ ሊኖር አይችልም። የሆኑ ሌሎች ሰዎች እንሂድ ቢሉት እነሱ አሕዛብ ናቸው አንሄድም ሊል ይችላል፣ አይታወቅም።
ይሄን ሰው መስራት አለበት ሊል ስለሚችልም ነው እግዚአብሔር የአስተሳሰብ ለውጥ እንዲያመጣ ወደፊት ልፍ እንዲራመድ እግዚአብሔር በክርስቶስ ኢየሱስ በልጁ የነገራቸው እውነት የሚፈጸምበት ጊዜ እንደደረሰ ይገባው ዘንድ ቀጥታ አዲስ መገለጥ ወደ ጴጥሮስ መጣ። ከቁጥር 9 እነሱም በነገው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ተርቦም ሊበላ ወደደ። ሲያዘጋጁለትም ሳሉ ተመስጦ መጣበት። ሰማይ ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ። በዚያውም 4 እግር ያላቸው ሁሉ አራዊትም በምድር የሚንቀሳቀሱት የሰማይ ወፎችም ነበሩበት። ጴጥሮስ ሆይ ተነሳና አርድህ ብላ የሚል ድምፅ ወደ እርሱ መጣ። ጴጥሮስ ግን ጌታ ሆይ አይሆንም፣ አንዳች ርኩስ የሚያጸይፍም ከቶ በልቼ አላውቅምና አለ። ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ወደ እርሱ መጣ። ይህም 3 ጊዜ ሆነ። ወዲያውም ዕቃው ወደ ሰማይ ተወሰደ ይላል። በጣም የሚገርም ነገር፣ ድንቅ ራእይ፣ ታላቅ ራእይ ነው ያየው። እጁት በልዩ መለኮታዊ መገለጥ ነው ነገሩ እየተከናወነ ያለው። ይህ የወንጌል ሥራ እየተመራ ያለው በልዩ መለኮታዊ ጣልቃ ገብነትና በልዩ መገለጥ ነው እየተከናወነ ያለው። የመጀመሪያው ጥሩ ነገር ጴጥሮስ በስፍራው ነው። ስራውንም አገልግሎቱንም የሚያከናውነው በእግዚአብሔር ምሪት ከእግዚአብሔር ጋር ባለው ሕያው ግንኙነት ነው። ስፍራው ላይ ነው ያለው። ምዕራፍ 9 ቁጥር 43 ላይ በስምዖን በቁርበት ፋቂው በስምዖን ቤት ከስምዖን ጋር አያሌ ቀን ኖረ ነው የሚለው። ከአንድ ሰው ጋር ይሄ እኮ ሐዋርያ እኮ ነው። እየተዘዋወረ መስበክ አለበት። ወንጌል ካልሰበከ እንዴት ነው የሚኖረው? እህት ሚስቱን እኮ ይዞ እየዞረ ነው። እሱ የሚያወጣው እቅድ የለም። ስለዚህ ሕያው እግዚአብሔር በዚህ ጉዳይ ላይ ያለውን እቅድና ዓላማ ቀጣዩን እርምጃ አስመልክቶ ሊሆን ይችላል። ጾም ጸሎት ላይ ነው ያለው። ጸሎት ብቻ አይደለም፣ ጾም እንደሆነም ይገባናል። ምክንያቱም ተርቦ ሊበላ አይደል ወደደ ነው የሚለው እና 6 ሰዓት ላይ ወደ ጣራው ነው የወጣው። ከፍ ነው ያለው፣ ከምድርም ለቋል። በጣም ደስ የሚል እኮ ነገር ነው። እንደው ለጸሎት እዚህ ቦታ ካልሆነ ጸሎት አይሰማም ምናምን የሚል ሰው ካለ ይሄንን ማየት ነው አይደል? ምንም ካልኩሌሽን የለውም። ዋናው ነገር ጸጥታ መፈለጉ ነው። እንዴት ደስ እንደሚለው አላውቅም። ቀና ሲል ሰማይ ብቻ ነው ይታየዋል። ወደ ጎን ለምን ይል እዛ ላይ ተንበርክኮ እየጸለየ ነው። በጣም እየጸለየ ነው። አሁን እርቦት እንደነበረ ቃሉ ሲነግረን ምን ያህል በጾም ምናልባት ቀደም ያለም ነው የሚመስለው እንጂ እንደው መቼም 6 ሰዓት ያህል ያን ያህል ማንም ሰው ሊቆይ ይችላል በስራ ብዛት። ግን ለነገሩ የሰጠውን ክብደት የሚያሳይ ነው። በወቅቱ እሱ የተያዘበት ነገር አለ። ሌላ ነገር ሊይዘው አይችልም። ስራው ነው፣ አገልግሎቱ ነው እና በእግዚአብሔር ዘንድ እየተነጋገረ ነው። ነገሮችን ለእግዚአብሔር እያቀረበ ነው። ከዚህ በፊት በአገልግሎቱ ያመኑትን ሰዎች ይዘው ይቀርባል። ከዛ ደግሞ ቀጥሎ ስለሚያገለግለው ነገር በእግዚአብሔር ፊት ይቃትታል። ወንጌል ከይሁዳ ምድር እየወጣ እስከ ምድር ዳር መድረስ እንዳለበትም ያውቃል። ግን እንዴት በራሱ ቅድ ሊመራ አይችልም። ስጋና ደም በጴጥሮስ ውስጥ ጸጥ ያለበት ሁኔታ ተፈጥሯል። ትወደኛለህ ሲባል ገና አንተ ታውቃለህ ያለ ዕለት ተፈውሷል ጴጥሮስ። በዛም ላይ መንፈስ ቅዱስ ገብቷል በሱ ሕይወት ውስጥ።
ስለዚህ የሥጋና የደም ምክር ከጴጥሮስ እየራቀ የመጣበት ሁኔታ ነው ያለው። አሁን በጸሎት የሚደገፍ ሰው ጸሎተኛው ጴጥሮስ ነው እዚህ ጋር የምናየው። ስለዚህ በትክክለኛ ስፍራው ላይ ነው የምናገኘው እና በዚህ ስፍራው ላይ እግዚአብሔር አሁን መምጣት ይችላል። እግዚአብሔር ጴጥሮስን በዚህ ሁኔታ ውስጥ ሆኖ ሲያገኘው አመቺ ጊዜ ነው። ጴጥሮስን ለመለወጥ በጴጥሮስ ውስጥ ያልወደቀ ነገር እንዲወድቅ ለማድረግ ያሉ አንዳንድ ስርዓቶች ከኦሪት የተሻገሩ ነገሮች አሁን ማብቂያቸው ሊደርስ ነው። ጥሩ ሰዓት ላይ ነው የተገኘው ጴጥሮስ። አሁን እርቦት ሊበላ እንግዲህ ከጾም ጸሎቱ በፊት ወደ ነበረው ሁኔታ ነው የሚመልሰው አይደል? ቢበላ ያው ይበረታል። መብላት ኃጢአት ባይሆንም ግን ካለበት መንፈስ እንደ ሰው ልማድ ወደ መመላለስ እንደ ሰው ልማድ ወደ መኖር ሊመለስ ነው። ልክ ሊበላ ሲል ቀደመው። ምን አልቢጠብቀው ትሉ ይሆናል። ገና ሊበላ ወደደና ሲያዘጋጁለት ሳሉ ነው የሚለው ተመስጦ መጣበት ይላል። ኦሎፌሰድ በፊት እኮ ጸሎት ላይ ሆኖ ተመስጦ መጣበት ቢለን ያስኬዳል አይደል እንዴ? አሁን ግን ሊበላ አስቧል። ከዛ ሰዎቹ እያዘጋጁ ነው እና ልክ በሂደት ውስጥ እያለ ሰማይ ተከፈታ፣ ተመስጦ መጣበት፣ ረሃቡ ተረሳ። በቃ እነዛ የሚያዘጋጁትም ሰዎች ሁኔታ የእነሱም ነገር ተረሳ። ከዛ ሰማይ ተከፍቶ ነው የሚለው። ከሰማይ ነው ነገር። ሰማይ ተከፈተና በአራት እጅ የተያዘ የሆነ ሸማ ስክሪን ማለት ነው ከላይ ወደ ታች በፊቱ ተዘረጋ። በታላቅ መመሰጥ ውስጥ በነበረበት ሰዓት እዚያ ላይ ብዙ አይነት ስዕሎችን ማየት ጀመረ። እነዚህ ስዕሎች እዚህ ላይ እንደተገለጡት ንጹሃኑንም እርኩሳኑንም እንስሳት ወይም ፍጥረታት የያዙ ናቸው። እንደሚነግረን ከሆነ አራት እግር ያላቸው ሁሉ ነው የሚለው። አራዊትም ይላል። በምዕራፍ 11 ላይ ባለው ክለሳ አራዊትና እንስሳትን ለየት አድርጓቸዋል። ቁጥር 6 ላይ ይህንንም ትኩር ብዬ ስመለከት አራት እግር ያላቸውን የምድር እንስሶች ይልና አራዊትንም ይላል፣ ተንቀሳቃሾችንም የሰማይ ወፎችንም ይላል። እንደዚህ አይነት ነገር ነው ያየው። ስለዚህ አሁን የትኞቹ ርኩሳን የትኞቹ ንጹሃን እንደሆኑ አልነገረንም። ሁሉም ናቸው። አራት እግር ያለው ነገር ሁሉ ነው። ስለዚህ ዝም ብሎ አራት እግር ያለው ለምሳሌ አሳማ ወይም አህያና ፈረስ እንደዚህ የማይበሉት እነሱ ብቻ አይደለም። አራት እግር ያለው ከተባለ በሬም በግም ፍየልም ምንም አራት እግር አለው። እነሱም አሉ። አራት እግር ያለው ሁሉ ነው ያለው። ከእንስሶች ከወፎችም እንደዚሁ ነው። የግድ የማይበሉትን ብቻ ማሰብ የለብንም። ከየአይነቱ ከሁሉም እንስሳት ሁሉም ነገር ተቀላቅሎ በአንድ ስክሪን ላይ የሚበላውም የማይበላውም ንጹህም ንጹህ ያልሆነውም አንድ ላይ በሸማው ላይ ያያል። አሁን ጴጥሮስ አንድ ላይ ሲያያቸው አረ እርኩስ ነገር አይደለም ጴጥሮስ ሆይ ተነሳ ብላ ያለው እኮ ከሰማይ የመጣ ድምፅ ነው። ከሰማይ ለመጣው ድምፅ ለብሉይ ኪዳን የተገለጠ እግዚአብሔር ቃል ታማኝ ሆኖ ምን አለ? አንዳች እርኩስ የሚያጸይፍም ከቶ በልቼ አላውቅም አለ። በጣም አስገራሚ ነገር ነው። ምን አድርጓል ማለት ነው? ቢያንስ እኮ ሸኮናቸው የተከፈቱ ያያል አይደል? ንጹሃን ሊበሉ የሚችሉትን እኮ አይቷል። አይ መርጬ ነው የምበላው እንኳን አላለም። የእርኩስ ነገር በልቼ አላውቅም ነው ያለው። ስለዚህ እነዛ ንጹሃኖቹ ከርኩሳኑ ጋር አንድ ላይ ከሆኑ በሱ እምነት መሰረት በቀደመው እምነት መሰረት ንጹሁ ከርኩስ ጋር ከተቀላቀለ እርኩሱን ይቀድሰዋል ወይስ ራሱ ይረክሳል? በብሉይ ኪዳን ከሆነ እርኩስ ነገር መንካት ከርኩስ ነገር ጋር መነካካት እና ህብረት ማድረግ ያረክሳል እንጂ ያን እርኩሱን አይቀድስም። ልብ በሉ። አሁን መማር ነበረበት። ይሄ ነገር መገልበጥ ነበረበት። ስለዚህ ምን አለው ቀጥሎ? እግዚአብሔር ያነጻውን አለው አንተ አታርክሰው አለ።
እነዚህ ንጹሃን የተባሉትም ራሳቸው አሁን እግዚአብሔር ያነጻቸዋል። ስለዚህ በቃ እንደማን ተቆጠሩ? ንጹሃን የተባሉት እንደ ርኩሳኑ ተቆጠሩ። ስለዚህ እሺ ጴጥሮስ ሁሉም ርኩሳን ናቸው በአንተ አገላለጥ መሰረት፣ ግን እግዚአብሔር ሁሉንም አንጽቷል። ምን እያለው ነው? እነዛ ርኩሳኑም ብቻ ሳይሆን ያነጻቸው ከርኩሳኑ ጋር የተለካኩትን እነዚህንም ንጹሃን የምትላቸውንም አንጽቷቸዋል እያለው ነው። ስለዚህ መንጻት አሁን በተፈጥሮ መሆኑ ቀርቶ እግዚአብሔር እያነጻ ነው እያለው ነው። አያችሁት? ይሄ ሸማ ከሰማይ የተዘረጋ ሸማ ነው። በዚህ ሸማ ላይ እነዚህን የተቀላቀሉ ነገሮች በአንድ ላይ አይቷቸዋል፣ ግን ሁሉንም እግዚአብሔር አንጽቷቸዋል። ክብር ለጌታ ይሁን። ሸማው የቤተ ክርስቲያን መድረክ ነው። እነዚህ ለጴጥሮስ ንጹሃን ብቻ መስለው የሚታዩት ለካ አይሁዳውያን ናቸው። እነዛ ርኩሳን ናቸው የሚላቸው ለካ አሕዛብ ናቸው። አሁን ከአሕዛብ ጋር ተቀላቅለው ያያቸው እነዚህ ንጹሃን የተባሉት አይሁዳውያን ለካ ከአሕዛብ ጋር በመነካካታቸው እንደረከሱ ቆጥሯቸው ነበር። አሁን ግን በዚህ ሸማ ላይ አይሁዳዊውንም አሕዛቡንም ሁሉንም እግዚአብሔር አንጽቶታል። እንዴት? ቆሮንቶስ መልእክት ላይ ሁሉ ጊዜ የምናውቀው ምዕራፍ 6 ላይ እንደተነገረው በተለይ ለአሕዛቡ እንደተነገረው ምንድነው የሚለው? ቁጥር 11 ላይ ከእናንተ አንዳንዶቹ እንደነዚህ ነበራችሁ ይላቸዋል። ከላይ ያሉትን አንብቡት። በጣም ጽዩፍ የሆነ ሕይወት፣ እውነትም ርኩሳን እንስሳት የሚያጸይፍ ነገር ነው ከላይ አሕዛብን የሚገልጻቸው። አመፀኞች፣ የእግዚአብሔር መንግሥት የማይወርሱ ተብለዋል። ሴሰኞች፣ አመንዝሮች፣ ጣዖትን የሚያመልኩ ቀላጮች ምናምን እያለ ከወንድ ጋር የሚተኙ ይላቸዋሉ እና በጣም ጽዩፋን ናቸው። ከእናንተ አንዳንዶቹ እንደነዚህ ነበራችሁ ካላቸው በኋላ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላቸዋል። እግዚአብሔር ይመስገን። ስለዚህ እነዚያ እንስሳት በቀጥታ በእግዚአብሔር የነጹ፣ እግዚአብሔር በልጁ በኢየሱስ ክርስቶስ ስም በልጁ በኢየሱስ ክርስቶስ ደም በመንፈስ በኩል ያነጻቸው በእግዚአብሔር ቤተ ክርስቲያን ውስጥ አንድ ሆነው የሚኖሩ፣ አንድ ሆነው የሚታዩ፣ ሁሉም እንደ ብርሌ የነጹ ናቸው። ስለዚህ ሂድ ይለዋል እና ጴጥሮስም ከሰማይ ለመጣው ለዚህ ራእይ አልታዘዝም አላለም። ነገሩ ሲገባ ይሄ ምን አለ? 3 ጊዜ ጴጥሮስን ለማሳመን ስንት ጊዜ? 3 ጊዜ። ነገር ሁሉ በ2 ወይም በ3 ምስክር ይጸናል። ስለዚህ 3 ጊዜ ደጋግሞ አሳየው። ነገሩ ከእግዚአብሔር እንደሆነ ተቆረጠ። ስለዚህ ምን ይለናል ቀጥሎ? ወዲያው ዕቃው ወደ ሰማይ ተወሰደና ጴጥሮስ አሁን ወዲያው ለመሄድ ከመጀመሩ በፊት ወዲያው ከመሄዱ በፊት የመጨረሻ ተግባራዊ ማረጋገጫ የሚጠብቅ ይመስላል። ምን ይሆን ብሎ በልቡ ሲያመነታ በማመንታት ላይ ነበር እያለ እነሆ ቆርኔሌዎስ የላካቸው ሰዎች ስለ ስምዖን ቤት ጠይቀው ወደ ደጁ ቀረቡ ይለናል። ከዛስ ሲቀርቡ ምን ሆነ? ድምፃቸውንም ከፍ አድርገው ጴጥሮስ የተባለው ስምዖን በዚህ እንግድነት ተቀምጧልን ብለው ይጠይቁ ነበር። በዚህ ሰዓትስ ምን ሆነ? አሁንም ለራሱ አስተሳሰብ ለስጋና ለደም አልተው። ጴጥሮስም ስለ ራእዩ ሲያወጣ ሲያወርድ ሳለ መንፈስ እነሆ 3 ሰዎች ይፈልጉሃል፣ ተነስተው ውረድ፣ እነሆ ልኬያቸዋለሁና። ቆርኔሌዎስ ልኳቸዋል አይደለም ያለው፣ ልኬያቸዋለሁና ሳትጠራጠር ከነሱ ጋር ሂድ አለው። ጴጥሮስም ወደ ሰዎቹ ወርዶ እነሆ የምትፈልጉኝ እኔ ነኝ። በቃ ማንም ሳይነግራቸው ራሱ መሄደና የምትፈልጉኝ እኔን ነው፣ እኔ ነኝ። የመጣችሁበት ምክንያት ምንድነው አላቸው። እነርሱም ጻድቅ ሰው እግዚአብሔርን የሚፈራ በአይሁድ ሕዝብ ሁሉ የተመሰከረለት የመቶ አለቃ ቆርኔሌዎስ ወደ ቤቱ ያስመጣ ዘንድ ከአንተም ቃልን ይሰማ ዘንድ ከቅዱስ መልአክ ተረዳ አሉት። እርሱም ወደ ውስጥ ጠርቶ እንግድነት ተቀበላቸው ይላል። እግዚአብሔር ይመስገን። ያችሁት ልክ ለኢትዮጵያዊ ጃንደረባ መጀመሪያ መልአክ ነበረ ፊልጶስን ሂድና ቀረበህ ወይም ደግሞ ሂድና በምድረ በዳ በሚወስደው መንገድ ወደዛ ሄደ ስበክ ያለው ወይም የላከው በመልአክ በኩል ነበር። ቀጥሎ እዛ ሲደርስ ግን
በሰረገላው ላይ ተቀምጦ እየሄደ ወዳለው ሰው ሲቀርብ ግን አሁን ደግሞ ብቅ ያለው ማን ነበረ? መንፈስ ቅዱስ። መንፈስም ቅረብና ተገናኛለው ይላል። አሁንም በጴጥሮስ እንደዚህ ነው። ወደ ቆርኔሌዎስ አካሄዱ አንድ አይነት ነው። መጀመሪያ መልአክ ጉዳዩን ጀመረው። የእግዚአብሔር መልአክ ለቆርኔሌዎስ አስረዳው። ከዛስ ከሰማይ የታየ ራእይ መጣ በጴጥሮስ በኩል። አሁን ደግሞ መጨረሻ ላይ ሳይጠራጠር እንዲሄድ መንፈስ ቅዱስ ራሱ ጣልቃ ገባ። ሂድ አለ። እግዚአብሔር የተመሰገነ ይሁን። ዛሬም ቢሆን እንዲሁ ነው። የእግዚአብሔር መንፈስ ያዘጋጃቸው ብዙ ሰዎች አሉ። በጣም የሚገርም ነው። አንዳንዴ ወንጌል ትግል ሲሆንብን ይገርማል። ለምን እንደሆነ ታውቃላችሁ? አንጠብቅም። የእግዚአብሔርን ጊዜ እግዚአብሔር ወደኛ የሚያቀርበውን ሰው አንጠብቅም። በራሳችን መንገዶች በራሳችን ዘዴዎች ሊሆን ይችላል። በእኛ እቅድ አይደለም፣ ወይሆነ አጋጣሚ ስለተፈጠረ አይደለም። እግዚአብሔር እንደ ቆርኔሌዎስ ያዘጋጃቸው ይኖራሉ እና በስራ ሂደት ውስጥ እግዚአብሔር በአሰራር ደረጃ ይመራናል። አያችሁ፣ የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው። ጌታ ግን አንድ ነው። አሰራርም ልዩ ልዩ ነው። ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ስለዚህ አሰራር አለ፣ ልዩ ልዩ አሰራር አለ፣ ማገጣጠም አለ። እዛም የሚሰበከው ጋር እግዚአብሔር የሆነ ስራ ይሰራል፣ እዚህ ጋር የሚሰብከውን የሚያገለግለውን የሆነ ስራ ይሰራበታል። ከዛ በሆነ መንገድ ሰዎችን በመካከል አሰማርቶ ጣልቃ አስገብቶ ያገናኛቸዋል። ከዛ ወንጌል ይሰበካል፣ ሰዎች በክርስቶስ አካል ውስጥ ይገባሉ። አዎ ንጹሃን የነበሩትም ንጹሃን ያልሆኑትም በአንድ ሸማ ላይ እናገኛቸዋለን። በአንድ መንጋ ውስጥ ከሁለቱም ህዝብ የተጠሩትን እናገኛቸዋለን፣ ከውስጥም ከውጭም ያሉትን ማለት። እግዚአብሔር በዚህ አሰራሩ እንዲመራን ፈቃዱ ይሁን። ጸጋ ይብዛላችሁ። ተነስተን እንጸልይ።